بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله للشيخ ربيع حفظه الله تعالى، درس سلسة. ولقد عرض على رسول الله صلى الله عليه وسلم الملك بمكة فرفض إلا المضي في الدعوة إلى التوحيد ومحاربة الشرك والأوثان. أرسلت قريش لما أقلقها أمر رسول الله صلى الله عليه وسلم عتبة ابن ربيعة، فأتى رسول الله صلى الله عليه وسلم فقال: يا ابن أخي إنك منا حيث قد علمت من السيطة في العشيرة والمكان في النسب إلى آخره. ولقد عرض على رسول الله صلى الله عليه وسلم በነብዩ አለይሂ ሰላቱ ወሰላም ላይ ቀረበላቸው ይላል። አልሙልኩ ስልጣን፣ ግዛት፣ መሪ እንደሆኑ ማለት ነው። ስልጣን ቢመከተ መከ ላይ ያሉ ማለት ነው። እንግዲህ ነብዩ አለይሂ ሰላቱ ወሰላም ስልጣን እንደማይፈልጉ ዓላማቸው ምን እንደነበረ ከኋላ ያየነ የመጣ ነው። የነብዩ አለይሂ ሰላቱ ወሰላም ብቻ ሳይሆን ሌሎችም ነብያቶች ዓላማቸው ምን እንደነበረ ያየነ የመጣ ነው። ወለቀድ ዑሪበ ማለት አቀረቡላቸው፣ ቀርቦላቸው ነበረ አላ ረሱልላሂ ሰለላሁ ዐለይሂ ወሰለም አልሙልኩ ስልጣን ማለት ነው። ቢመከተ መከ ላይ ያሉ ፈረፈض ግን እንዲያሉ እኔ ስልጣን አልቀበልም፣ ዓላማ ስልጣን አይደለም። ኢላ المضي መቀጠልን እንጂ ሌላ አንቀበልም አሉ። في الدعوة دعوة ማድረግ ላይ ብቻ መቀጠልን፣ مضي ማለት መቀጠል ማለት ኢላ المضي መጓዝን መቀጠልን እንጂ في الدعوة دعوة ማድረግ ረገድ الى التوحيد ወደ ተውሂድ ጥሪ ማድረግና ومحاربة ሽርክን በመዋጋት والأوثان የተለያዩ ጣዖታቶችን በመዋጋት ላይ ዳዕዋ በማድረግ መቀጠልን እንጂ ሌላን እናንተ የምታቀርቡትን ሐሳብ አልቀበልም። ለሳቸው ስልጣን የሚሰጣቸው ምንድነው? ወደ ተውሂድ ጥሪ አታድርግ፣ ሽርክን አትዋጋ፣ ጣዖቶቻችንን አታውግዝ ነው በቃ። ስልጣን ሰጥተው በስልጣን ሊያንበረከኳቸው ማለት። መልእክተኛው ግን አለይሂ ሰላቱ ወሰላም እንዲያላቸው አልቀበልም አሉ። إلا المضية مقتل المجتمع مقواز في الدعوة طري وما درجة إلى التوحيد ولا توحيد طري وما درجة لي ومحاربة شرك بمواقات لا مقتلنا يلا شو أمراتنا يدي مرتوت والأوثان تعوتات مواقات. أرسلت قريش وشلاكو لما أقلقها النبي عليه الصلاة والسلام هونيتا سلام سينسات شو ملت لما أقلقها أمر رسول الله صلى الله عليه وسلم يملكين عليه الصلاة والسلام قدي ይዞት የመጡት መልእክትና የሚያስተምሩት ትምህርት የጥሪያቸው ሰላም ሲነሳቸው ቀለቅ ብሎ ማለት ሽብር ማለት ነው። ውስጣቸው ተሸበረ ማለት ነው። ለማአቅለቃህ ባሸበራቸው ጊዜ አምሩ ረሱልላህ ሰለላሁ ዐለይሂ ወሰለም የመልእክተኛው ጉዳይ መኮችን ላኩ። ማን ላኩ? አርሰለት ቁረይሽን ማንን? ዑትበተ እብን ረቢዓተ ዑትባ እብን ረቢዓ የተባለን ሰው ላኩ። فأتى رسول الله صلى الله عليه وسلم መልእክተኛው ጋር መጣን። ካሁን በፊት ማሳልፈናል ተመሳሳይ فقال من على እሳቸው ጋር ከመጣ በኋላ ዑትባ ኢብኑ ረቢዓ يا ابن اخي አላቸው፣ የወንድሜ ልጅ ሆይ። ይሄ አጎታቸው ነው ማለት አይደለም። በትክክል የወንድሜ ልጅ ያላቸው ማለት ምንድነው ማለት ነው? ወትበላሳቸው ወንድማቸው አንተ አጎታቸው ማለት ነው፣ የአባታቸው ወንድም። ግን አረቦች እንዳ ነገር ይጠቀማሉ። እከባውን በወቅታችን ያዓሚ ይላል። ያዓሚ የብነ ዓሚ ይሄ ድሮ ጀምሮ የአረቦች እንትናቸው ነው። በእኛ ቋንቋ ግን እንዳለው አይታወቅም አይደል? አጎት ያጎት ልጅ ቢለ የሆነ ነገር ይሰማል አይደል? ናም የብነ አኺ ኢነከ አንተ ሚና እኛ ውስጥ አላቸው حيث قد علمت من السيطة في العشيرة والمكان في النسب አላቸው። አንተኛ ውስጥ አላቸው ነብዩ አለይሂ ሰላም አዩ قد علمت በርግጥ ታውቃለህ من السيطة አንተ ከኛ ከውስጣችን አለው إنك منا حيث قد علمت من السيطة أي شرف وعلو المكانة والنسب አለው። ትልቅ ደረጃ ያለህ መሆንህ ራስህ ታውቃለህ አላቸው። ትልቅ ደረጃ አለ ታውቃለህ አንተ ራስህ አላቸው ነብዩ አለይሂ ሰላም። قد علمت من السيطة ማለት من الشرف ትልቅ ማድረግ አለ። እንደገና من علو المكانة ትልቅ ቦታ አለ። والنسب በዘር ሐረግም ትልቅ ደረጃ አለ አላቸው። في العشرة ማለት እንዳለ ህብረተሰብ ውስጥ ማለት ነው። አይሽራ ውስጥ ወገኖቹ ውስጥ
ትልቅ ደረጃ እንዳለህ ታውቃለህ አላቸው ወልመካኒ ፊ ነሰብ በዘር ሐረቅም ትልቅ ቦታ እንዳለህ አላቸው አሁን እሳቸውን መልእክተኛውን አለይሂ ሰላም ተመልከተ ሊሸውዳቸው እየፈለገ ነው በቃ እንጂ አምኖበት ጉዳዩን አምኖበት አይደለም እሳቸውን ዝም ለማድረግ የተጠቀመው ስልት ነው إنك منا حيث قد علمت من السيطة نعم من السيطة من الكواتشو شرف ما أرق علو المكانة درجة كفتها تلك درجة أن الله توقع له في العشرة عشرمات ህዝብ ማን ወገኖቹ ውስጥ ማለት ነው ያው ቁረይሾች የተሳሰሩ ስለሆኑ ማለት ነው ወልመካኒ ቦታን በተመለከተ ፊነሰቢ በዘር ሐረግ ላይ ትልቅ ቦታ እንዳለ ታውቃለህ ወኢነከ ነገር ግን አንተ አላቸው ችግርህ ግን አንተ ትልቅ ቦታ ያለ ሆኖ ያለ አንተም ታውቃለህ እኛም እናውቃለን ነገር ግን ችግርህ ወኢነከ ቀድ አተይተ ቀውመከ ቢአምሪን ዐዚም አላቸው ኢነከ አንተ ቀድ አተይተ በርግጥ አምጥተሃል ቀውመከ ህዝቦችህ ጋር አምጥተባቸዋል ወይም ህዝቦችህ የሆነ ነገር ይዘባቸው መጥተሃል ቢአምሪን ዐዚም እጅግ በጣም ታላቅ የሆነ ልንቋቋመው የማንችለው የሆነ ነገር ይዘህብን መጥተሃል ትልቅ ቦታ እንዳለህ እናውቃለን ታማኝ ነህ ትልቅ ደረጃ አለህ طيب ነገር ግን አሁን ግን ህዝቦች ላይ ትልቅ መከራ መጣህባቸው ፈረቅተ به በዚህ አሁን ይዘው በመጣው ነገር ሰነጣጠካቸው ጀማዓተሁም በአንድ ተሰባስበው የሚኖሩ ሰዎችን በድንትናቸው ነው አወጣቸው ለምን ከፊሉ የነብዩ አለይሂ ሰላቱ መልእክት ተቀበለ ከፊሉ ደግሞ አልቀበልም ማለት እንደው ይሄንን ሐሳብ ያቀረቡት ሐምዛ ከሰለሙ በኋላ ነው ይባላል ጀግኖች ሲቀላቀሉ ሲገቡ እነ ዑመር ሲገቡባቸው ወደ ኢስላም ሲመጡና ሐምዛ نعم ጨነቃቸው ያን ጊዜ በቃ ነው ይሄን ሐሳብ ያቀረቡት ይባላል وانك قد اتيت قومك بامر عظيم فرقت به جماعتهم አንድ ሆኖ ተስማምተው የሚኖሩ ሰዎችን ሰነጣጠቃቸው ከፋፈልካቸው አለ وسفهت به احلامهم አእምሮቻቸውን ደግሞ ጤላቂሎች አልካቸው ሰፈህተ ማለት ሞኛ ያደረክ به በዚህ አሁን ይዘው በመጣው መልእክትህ ምክንያት احلامهم አይ ዕቁለሁም ማለት አእምሮቻቸውን ሞኛ በታስቡ ኑሮ እንጨት አታመልኩም ነበር በታስቡ ኑሮ ድንጋይ አታመልኩም ነበር ሞኛ ጤላቂሎች ናቸው ብድ ናቸው እያልክ አጃጃልካቸው ነው وسفهت به احلامهم አእምሮቻቸውንም ጤላቂል አደረክ وعبت به آلهتهم ودينهم وعبت به ይዘው በመጣው መልእክትህም ደግሞ አነወርክ آلهتهم የሚያመልኳቸውን አማልክቶቻቸውን وعبت به آلهتهم ودينهم እምነታቸውንም እንዲሁ አዋረድክባቸው በእምነታቸው ላይ እንከን ፈጠርክ ችግር ፈጠርክ በሚያመልኳቸው አማልክቶቻቸውም ላይ እንዲሁ ችግር ፈጠርክባቸው አለ وكفرت به من مضى من آبائهم وكفرت به አሁንም ይዘው በመጣው መልእክት ምክንያት ካፊሮች ናቸው አልክ አይ وكفرت به ከትክክለኛው ጎዳና አስፈንጥረህ አስወጣህ ማን من مضى ያለፉትን من آبائهم ከአባቶቻቸው ያለፉትን ካፊሮች ናቸው አልክ እኛ ደግሞ አይደለንም ማለት ነው አባቶቻችንም አይደለም እኛም አይደለንም ማለት ሐቅ ላይ ነው ያለነው ግን አባቶቻችን ሳይቀሩ አባቶቻችን ካፊሮች ናቸው አልክብን وكفرت به ይዘው መጣው መልእክት ካፊሮች ናቸው አልክ من مضى ያለፈን من آبائهم አባቶቻቸውን ማለት ስለዚህ فاسمع مني እስኪ የሆነ ነገር ላቀርብ ፈልጌያለሁኝና አዳምጠኝ አላቸው በቃ ጆሮን ሰጠኝ አዳምጠኝ አላቸው فاسمع مني አዳምጠኝ አላቸው اعرض عليك امورا በርካታ ነገሮችን ላቀርብልህ ፈልጋለሁና እስኪ አዳምጠኝ አላቸው ተንظሩ فيها ከዛ ምን የማቀርብልህ ነገሮች ላይ ትመለከታቸዋለህ ያው እኔ ካቀረብኩ በኋላ በጥሩ ሁኔታ ትመለከታቸዋለህ ማለት ነው ነገሮችን لعلك ትከጀላለህና ተቀበሉ የምትቀበል መሆኑ ሚና ከኛ بعضها እንደው ማቀርባቸው ሙሉ እንኳን ባትቀበል ከፊሎችን ትቀበላቸዋለህ የሚል ተስፋ አለንና በደንብ አዳምጠኝ እስቲ የሆነ ነገሮች ላቀርብልህ እፈልጋለሁኝ አላቸው ነብዩ መሐመድን አለይሂ ሰላቱ ወሰለም አላሁ አክበር فاسمع مني አላቸው اعرض عليك ተመልከት امورا አንድ ነገር አይደለም ብዙ ነገሮች ላቀርብልህ እፈልጋለሁ ተንظሩ فيها እነኝን ማቀርብላችሁ ነገሮች ረጋ ብለህ አጥile ተመልከታቸው لعلك تقبل منا ከኛ ልትቀበል ትከጀላለህ ተስፋ ይደረጋልና بعضها እንደ ሙሉ ባትቀበል እንኳን የምናቀርባቸውን ሐሳቦች ከፊሎችን ልታቀርብ ይከጀላል ተስፋ እናደርጋልና አላቸው ከዛም فقال له رسول الله صلى الله عليه وسلم يا الله سبحانه وتعالى ملائكتኛ አሉት
قل بل يا أبا الوليد عتبان كافر نو بقتل سمو طروت يا أبا الوليد أنت يا وليد أبات وي قل بل أسمع أدمت قال له قل أسمع بل أدمت قال له كاتم أدمت ولا تقول عليه أدمتني ولا تقول مجمع ملكين عليه الصلاة والسلام أو أدمت قال له تناقر قالت قال يا ابن أخي إن كنت إنما تريد بما جئت به من هذا الأمر مالا جمعنا لك من أموالنا حتى تكون من أكثرنا مالا هي عندنا قال ألنجد مال عتبة جمرة مالنا أبو الوليد جمرة عتبة ربيعة يا ابن أخي ألاتهم يوندم يلج هوي ألاتهم إن كنت كهونك إنما تريد يمتفلقوا بتشا كهونا بما جئت به يزهو ومتهو من هذا الأمر يزهو كمتهو كذ كملئكته يمتفلقبت ويم يمتعلمبت نجر كهونا مالا جنزب ما جنيت متفلق سو كهونك جمعنا لك من أموالنا እንደው ድህነት ሳያሰጋን ከገንዘቦቻችን ሁሉ መሰብሰብ ያለበትን ሰብስበን ላንተ እንሰጥሃለን እናስረክብሃለን حتى تكون እስከምትሆን ዘንድ من أكثرنا مالا በቃ መካ ላይ ካሉ ሰዎች በገንዘብ ቁጥር አንድ ሀብታም አንተ እስከምትሆን ድረስ ከዛም አሰባስበን ሀብታም እናደርጋለን። አሁን ይዘህ መጥተህ ማነው ይዘው የመጣው መልእክት እኛን እየሰደብከን ያለው አንድ ተስማምተን የምንኖረው ሰዎች ሰነጣጠከን አእምሮቻችን ቂላቂል አደረክ አማልክቶቻችንን ሰደብክብን ዲናችንን አንቋሸሽክብን የመጀመሪያ ቀደምት አባቶቻችንን ከፈርክብን ግልጽ ማለት ይሄ ይዘው የመጣው መልእክት እንዲህ እንድትናገር የሚያደርግ ገንዘብ አስበህበት ከሆነ አሰባስበን ሀብታም እናደርጋለን እባክህ ዝም በል አትናገር አትሰነጣጥቀን አማልክቶቻችን አትሳደብ ዝም በል አባቶቻችንም ካፊሮች ናቸው አትበል አያችሁ قال يا ابن أخي إن كنت كهونك إنما تريد يمتفلقوا بما جئت به يزهو متأه ملكت من هذا الأمر كزهون كم تستمروا تمرت يزهو بمتأه ملكت يمتفلق هنا مالا جذب يمتشاك هون جمعنا لك اللي سبسب لها لنا جمعنا لك اللي سبسب لها لنا من أموالنا كجنزب وتاتشن اللي سبسب لنا حتى تكون اسكمت وندرس من أكثرنا مالا وبجنزب كهولتنا تلك درجة بجنزب حابتم كهولت اسكمنا درس نعم حتى تكون أكثرنا مالا من أكثرنا مالا مات بزو جنزب كهالاتو سووش جارا اسكمت ودادر درس اللي سبسب لها لماتهم من أكثرنا مالا نميلا حتى تكون أكثرنا مالا نميلا دقمو بقى قطر عنده أنت حبتا مسكمنا درق درس منو تشكر يلبن ميهن لما درقنا فكارين يوچنن زغجونن عالم مالتهم طيب عنده هنا قد يقربوا ምክንያቱም فاسمع مني اعرض عليك امورا ያለው አይደል اعرض عليك امورا ብዙ ነገሮች አቀርባለሁ አንዱ ይሄ ነው ገንዘብ የምትፈልግ ከሆነ በዚህ ደባው የምታደርገው ነገር ላይ ገንዘብ ፈልገህ ከሆነ አው ገንዘብ እንለግሳለን ሀብታም እስከምትሆን ድረስ ይሄ አንዱ ነው ሁለተኛው ደግሞ وان كنت تريد به شرفا سودناك علينا حتى لا نقطع امرا دونك ሁለተኛው ይሄ ነው وان كنت تريد به አሁንም ይዘው የመጣው መልእክት የምትሻከ ሆነ ሸረፈን ክብር ማግኘት የምትፈልግ ከሆነ ሰወድናከ علينا በእኛ ላይ ዋና አለቃ እናደርጋለን ሰወድናከ ማለት ሰይድ አለቃ እናደርጋለን ሰወድናከ علينا ተውበት علينا በእኛ ላይ አለቃ እናደርጋለን حتى لا نقطع امرا አንድ ነገር መወሰንና ቁርጥ ማድረግ እስከማንችል ድረስ ዱነከ አንተ ያልታከልክበት ከሆነ በቃ አንተ ካልተጨመርክ ከለለህ በአንድ ነገር ላይ ውሳኔ መወሰን አንችልም እኛ እንኳን ብንወስን አንተ ካልገባህበት ውሳኔ ላይ መድረስ አይችልም በቃ ዋና ምን ስለሆኑ ሳቸው አለቃ ስለሆኑ ማለት ነው በዚህ መልክ ለመኖር ካንተ ጋር ተስማምተን እኛ ፍቃደኛ ነን አላቸው ማለት ነው وإن كنت تريد به شرفا سودناك علينا حتى لا نقطع أمرا دونك ቁርጠኛ የሆነ እርምጃ መውሰድ አንችልም ያላንተ አላቸው ይሄ ሁለተኛው የቀረበላቸው ሐሳብ ማለት ሱብሃንአላህ ተመልከት የሐቅ ጠላቶች ምን ጊዜም ሐቅ ላይ ያሉ ሰዎችን በተለያየ ነገር ይመጡባቸው በገንዘብ ይመጡባቸዋል ስልጣን በመስጠት ይመጡባቸዋል ገብቷል አይደል በተለያየ ነገር አፋቸውን ምን ያደርጓቸዋል
ይሸብባቸዋል ማለት ነው። በወቅታችን እንደሚደረገው ማለት ነው። በወቅታችን እንደሚደረገው ማለት ነው። ይኸው መልእክተኛው አለይሂ ሰላቱ ወሰላም ላይ የተሞከረ ማለት ነው። طيب ሶስተኛው ወኢን ኩንተ ቱሪዱ ቢሂ ሙልከን መለክናከ ዐለይና አላቸው። ወኢን ኩንተ የምትሻ ከሆንክ ደግሞ ወኢን ኩንተ ከሆንክ ቱሪዱ ቢሂ ይዘው በመጣሁ መልእክት በዚህ በኢስላም በምታስተምረው ትምህርት የምትሻ ከሆነ ወኢን ኩንተ ቱሪዱ ቢሂ ሙልከን ስልጣን አለ። ተመልከት፣ ቅድም አሁን አለቃ ነው ዝም ብሎ አካባቢ አለቃ ማለት። ይሄ ግን ሙልከን ስልጣን ንግስና ስልጣን የምትሻ ከሆነ መለክናከ አለይና በእኛ ላይ የምናደርጋለን ንጉስ እናደርጋለን። በቃ መለክናከ ስልጣን ሰተናል አስረክበናል አለ። በቃ ሁሉም መካ ላይ ያሉ ባለስልጣናቶች ሁሉ ይለቁልሃል ንጉስ እናደርጋለን አላቸው። ወይም ኩንተ ቱሪዱ ቢሂ ሙልከን መለክናከ አለይና። አያችሁ፣ ከዛ በኋላ አሁን መጀመሪያ መልእክተኛው አለይሂ ሰላቱ ወሰላም ስልጣን ፈላጊ አለመሆናቸውን ተረድተዋል። ስልጣን ፈላጊ አይደሉም። ምክንያቱም ረጅም ጊዜ ዳዕዋ አድርገዋል መልእክተኛው አለይሂ ሰላቱ ወሰላም መካ ላይ። አይናም ዳዕዋ የሚያደርጉት ዓላማቸው ወደ ስልጣን ሳይሆን ተውሂድ እንዲረጋግጥ፣ ነዓም ሽርክ እንዲንኮታኮት፣ ጣዖታቶች እንዲንኮታኮቱ ነበር። ነገር ግን በዚህ ድርጊት ላይ ስልጣን የምትፈልግ ከሆነ ስልጣን እንስጥህ እናስረክብህ አሏቸው። ወኢን ካነ هذا الذي ይሄ አራተኛ ልቀጣዩ وإن كان هذا الذي يأتيك رئيا تراه لا تستطيع رده عن نفسك طلبنا لك الطب وبذلنا فيه أموالنا حتى نبرئك منه. أردت أن يحسب يقرأ منه وإن كان كهنا هذا الذي يأتيك أنت قامي متأبه اندي تلفلف የሚያደርግ ማለት ነው። እኛን እንዲሰድበን አማልክቶቻችን እንታወግዝ አባቶቻችንን ካፊሮች ናቸው እንድትል አእምሯቸው የማይሰራ የደነዘ ጭንቅላት የተሸከሙ እያልክ እንዲሰድበን የሚያደርግህ አንተ ጋር የሚመጣብህ እንዲለፈልፍ የሚያደርግህ ነገር ርዕይ ከሆነ አላቸው። ርዕይ ብሎ ማለት ጅን ማለት ነው። ርዕይ የሚለው نعم الرئي بفتح الراء رأي ما تمثال وكسرها ما يتراءى للإنسان من الجن كجن متايه ማለት ነው። በቃ የሚመጣብህ ማለት ነው። ጅን ማለት ጅን ከሆነ ጅን በጅን ተለክፈ ከሆነ እንዲህ የምትለፈልፈው ማለት ነው። ጅን ለክፈ ከሆነ ሰይጣን ለክፈ ከሆነ እንዲህ የምትለፈልፈው አላቸው። الرئي أو الرأي ما يتراءى للإنسان من الجن إيه وإن كان هذا الذي يأتيك رئيا جن كهونا مال تراه إيه متهوي هنا يمتأبك هنا سكون اللي تلفلف የሚያደርግህ لا تستطيع رده يو አንተ ጋር ሲመጣብህ መመለስ ማትችለው ሆነ ማለት ዘርበል ብለህ ከአካባቢ ማስወገድ እንዳትችል አድርጎ እሱ ያጨናነቀህ ከሆነ ለፍልፍ እያለህ ከሆነ የምትለፈልፈው ማለት ነው። እንግዲህ የትቻቸው ነው። ሱብሃንአላህ وإن كان هذا الذي يأتيك رئيا لا تراه يمتايو هنا جن كهنا لا تستطيع رده مملس ما تشيلو هنا عن نفسك كنفس لاي مقاقم ما تشيلو كهنا إننا طلبنا لك لأن تنفلق لها لن الطباء حكيم ما تهتم دكتور نفلق لها لن طب حكمنا የሚያደርግ لها جن لك فهنا نعم ስለዚህ የሚያክም ያስፈልጋል እና የሚያክም ሰው እንፈልግልህ ለና ለህክምናው ደግሞ ወጪውን እኛ እንችላለን ነው። በቃ ወጪ አውጣ እንዳንልህ እንኳን እኛ ወጪውን እኛ እንችላለን ማለት ነው። وإن كان هذا الذي يأتيك رئيا تراه لا تستطيع رده عن نفسك طلبنا لك الطب وبذلنا فيه በዚህም ላይ ደግሞ እኛ አፈላልገን ሐኪም አፈላልገን نعم ከዛም እንለግሳለን አለ። وبذلنا فيه በዚህ ላይ እንለግሳለን አምዋለና ገንዘባችን እንለግሳለን حتى نبرئك منه ከዚህ በሽታ አንተ እስከምትድና እስከምታገግም ድረስ እኛ ገንዘባችንን ከመለገስ ወደ ኋላ አንልም በማለት ነብዩ መሐመድ አለይሂ ሰላቱ ወሰላም አናገራቸው። ሱብሃንአላህ ግን የአላህ መልእክተኛ አለይሂ ሰላቱ ወሰላም ጸጥ ብለው ይሄን ጉዳይ ያዳመጡ ነው። የሳቸው ዓላማ ሌላ፣ እነሱ የሚያቀርቡት ነገር ሌላ። ከመጀመሪያው አቁም አላሉት። ዝም ብለው ያዳመጡ በቃ። ምክንያቱም ቁል ያ አበል ወሊድ አስመዕ ብለዋል። ተናገር አዳምጣለሁ ብለዋል። ያለውን ትችት አሁን ትችት ነው። እሳቸውን ክብር በሌሉበት ሱብሃንአላህ ስማቸውን እያጠፉ ማለት ነው። ይሄን ፈልገህ ከሆነ በዚህ ይዘው መጣው መልእክት ይሄን አስበበት ከሆነ
እሳቸው የሉበትም ሱብሃንአላህ ግን ዝም ብለው እያዳመጡ ነው ያሉት طيب من على حتى نبرئك منه كذب بشتا እስከምትድን ድረስ نعم እኛ ገንዘብ ከመለገስ ወደ ኋላ አንልም እንለግሳለን አላቸው ማለት ነው እንለግሳለን አላቸው فإنه إنه አላቸው ربما غلب التابع على الرجل حتى يداوى منه አላቸው فإنه ربما غلب ብዙን ጊዜ ያሸንፋል ያንበረክካልና አለ التابع تابع ብሎ ማለት ጅን ማለት ነው ما يتبع الناس من الجن وكانوا يسمون التابع من الجن رئيا له ሰዎችን የሚከተል የሆነ ጅን አለ ያ ታቢኡ ሰዎችን የተከተላቸው ከሰዎች ጋር አብሮ የተሳሰረ የሆነው ጅን ማለት ነው ብዙ ጊዜ ያሸንፋል على الرجل ባንዲ ሰው ላይ حتى يداوى منه መድኃኒት እስካልተደረገለት ድረስ ስለዚህ ጅን አሸንፎ ሊሆን ይችላል መድኃኒት ያስፈልጋልና እኛ ሐኪም ጋር ወስደን ገንዘባችን ለግሰን እናሳክም አላቸው ማለት ነው فإنه ربما ብዙን ጊዜ غلبة ያሸንፋልና التابع ማለት ما يتبع الناس من الجن ማለት ነው ሰዎች ጋር አብሮ የተቀላቀለ የሆነው ለሰዎች ተከታይ የሆነው ጅን ማለት ነው ያሸንፋልና على الرجل አንድ ሰው ያሸንፋል ከቁጥር በላይ ይሆንበታል حتى يداوى منه يوم መድኃኒት ከዛ ነገር መድኃኒት እስካልተደረገለት ድረስ አው كما قال له ወይም ለመልእክተኛው ሌሎችም ቃላቶች በዚሁ መልክ ተናግሯል ነው ይሄንን ያስቀመጡት ኢብኑ ኢስሐቅ ናቸው ሲራ ኪታባቸው ላይ ሌሎች ቃላቶችም እንዲሁ ተመሳሳይ ሌሎች ቃላቶች ተናግሮ ሊሆን ይችላል ማለት ነው አው كما قال له ለመልእክተኛው ይሄ ዑትባ ሌሎችም ያቀረባቸው ተመሳሳይ ቃላቶች በዚህ መልክ ገልጿል ነው حتى اذا فرغ عتبة ነገር ግን መጨረሻ ላይ ዑትባ ጨረሰ ነው أو كما قال له ሌሎች ነገሮች ያው ተናግሯል ማለት ነው حتى إذا فرغ عتبة ورسول الله صلى الله عليه وسلم يستمع منه قال أفرغت يا أبا الوليد قال نعم حتى إذا فرغ ሲጨርስ عتبة እንደጨረሰ ورسول الله صلى الله عليه وسلم يا الله ملكتኛ يستمع منه እያዳመጡት ነው ሁሉ ሲለፈልፍ እያዳመጡት ነው ከዛም قال ملكتኛ عليه الصلاة والسلام አሉት ከጨረሰ በኋላ أفرغت يا أبا الوليد አሉት أنت أبو الوليد ሆይ ጨረስከን አሉት قال نعم أو ጨርሻለሁ አላቸው قال نعم أو ጨርሻለሁ አላቸው قال يا الله ملكتኛ عليه الصلاة والسلام አሉት فاستمع مني አንዳንድ ዘገባዎች فاسمع مني የሚል ማለት አዳምጠኝ አሉት እኔ አዳምጫለሁ እስካሁን የተናገርከውን አንተ ደግሞ እኔን አዳምጠኝ አሉት فاستمع مني أو فاسمع مني قال عتبة من على أفعل አደርጋለሁ ተፈጻሚ ያደርጋለሁ يعني አዳምጣለሁ ማለት ነው قال يا الله ملكتኛ عليه الصلاة والسلام كذا قالوا من بسم الله الرحمن الرحيم حميم تنزيل من الرحمن الرحيم كتاب فصلت آياته قرآنا عربيا لقوم يعلمون بشيرا ونذيرا فأعرض أكثرهم فهم لا يسمعون نبي محمد عليه الصلاة والسلام مجملا بسم الله الرحمن الرحيم بلو جمروا فالله سم اجيك بتام روح آذان بهونو بالله سم قالوا كذا قتلوا حميم قالوا سورة فصلت الملته تنزيل من الرحمن الرحيم تنزيل يهني يجو يمتهوت ملئكت قرآن يتورد ملئكتنا من الرحمن اجيك بتام روحنا الرحيم آذان كهونو جتا يتورد ملئكتنا قالوا እኔ ጅን ለክፎኝም አይደለም ሰይጣን ለክፎኝ አይደለም አንተ እንደምትለው አይደለም ስልጣን ፈላጊም አይደለሁም ሀብት ፈላጊም አይደለሁም ልቅና ፈላጊ አይደለሁም ይሄ እጅግ በጣም ሩህሩህና አዛኝ ከሆነው ከአላህ Subhanahu Wa Ta'ala የተወረደ ምንድነው አሉት መልእክት ነው አሉት ተንዚሉን የተወረደ መልእክት ነው ከማን ሚን الرحمن እጅግ በጣም ሩህሩህና الرحيم አዛኝ ከሆነው ጌታ ከአላህ የተወረደ መልእክት ነው አሉት ኪታብ ነው فصلت آياته አንቀጾቹ ግልጽ የተደረጉና የተብራሩ የሆነ የተድበሰበሰ ነገር የሌለበት የሆነ فصلت آياته አንቀጾቹ ግልጽ የተደረጉ የተብራሩ የሆነ መጽሐፍ ነው ኪታብ ነው አሉት ኪታቡ ነው እኔ የመጣው መልእክት ይሄ ነው በቃ ኪታብ ነው فصلت ግልጽ የተደረጉ የተብራሩ የሆኑ አያቱ አንቀጾቹ የተድበሰበሰ ነገር የሌለበት ቁርአንን አረብየን በአረበኛ ቋንቋ የተወረደ ቁርአን ነው
بعربኛ ቋንቋ የተወረደ በሚገባችሁ ቋንቋ በራሳችሁ ቋንቋ ያሉት ነው ቁርአንን አረብየን አረብኛ بعربኛ ቋንቋ የሆነ የተወረደ መጽሐፍ ነው لقوم ለህዝቦች ግን يعلمون ለሚያውቁ ህዝቦች የምታውቁ ከሆነ ጤነኛ አእምሮ ካላችሁ በቋንቋችሁ የወረደ የሆነ ነዓም ግልጽ አያቶቹ አንቀጾቹ ግልጽ የተደረጉ የተብራሩ የሆኑ የተደበሰበሰ ነገር የሌለበት ግልጽ የሆነ እጅግ በጣም ሩሃሩህና አዛኝ ከሆነ ጌታ የተወረደ የሆነ መጽሐፍ ነው አሉት አነበው ይሄን በሺራን አብሳሪና ወነዚራን አስፈራሪም ነው ማን ይሄው ቁርአን ከአላህ የመጣው ቁርአን በሺራን አብሳሪም ነው ወነዚራን አስፈራሪም ነው አሉት فأعرض أكثرهم ነገር ግን ይሁንና ብዙሃኖቹ ሸሽተዋል አሁን ይህን ቁርአን ስምልክት እየሰማ ነው ሱብሃንአላህ ቋንቋው ነው فأعرض ሸሽተዋል أكثرهم ብዙሃኖቹ ማለት ነው አየው መልእክቱን ከማገናዘብና ወደ ተግባር ከመቀየር መልእክቱን ተረተው ከማመን ሸሽተዋል ብዙሃኖቹ ማለት ነው فهم الناس لا يسمعون فاسمعوا አይሰሙም የሚለውን የቁርአን አንቀጽ ቀጠሉበት ማለት ነው ሱረቱ ፉሲለት ከአንድ እስከ 4 ያለው ይሄ እስካሁን ያየ ነው ማለት ነው ثم مضى فيها መልእክተኛው አለይሂ ሰላቱ ወሰለም እቺን ምዕራፍ በማንበብ ቀጠሉ ማለት ነው ثم مضى فيها رسول الله صلى الله عليه وسلم መልእክተኛው ቀጠሉ يقرأها ما እያነበው ማለት ነው عليه በማን ላይ በዚህ በዑትባ ላይ እያነበውበት ቀጠሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም ቀጠሉ ማለት ነው سورة فصلت سوران بغنبب فلما سمع منه عتبة أنصت لها وألقى يديه خلف ظهره معتمدا عليهما يسمع منه ثم انتهى رسول الله صلى الله عليه وسلم إلى السجدة منها فسجد ثم قال قد سمعت يا أبا الوليد ما سمعت فأنت وذاك فلما سمع منه عتبة يملكتنيون عليه الصلاة والسلام لقراتهم سيسما قرآن يتنبه بتنونا ይህንን ሲሰማ ዑትባ ሰማ አንሰተ ለሃ ጸጥ ብሎ ጆሮውን ሰጥቶ ማዳመጥ ጀመረ አንሰተ ጸጥ ብሎ ማለት ወአልቃ የደይሂ ሁለት እጆቹን ጣል አደረገ خلف ظهره በስተጀርባው ማለት ሊገደፍ ማለት ነው ሙዕተሚደን የሚደገፍ ሲሆን عليهما ብሩዝጋ عليها ነው የሚለው عليهما أي على اليدين تسنيا وألقى يديه خلف ظهره معتمدا عليهما يمكمرበት ተደገፈ ማለት ነው ሱብሃንአላህ እጆቹን ከኋላ አደረገና ተደገፋቸው ማለት ነው ከዛ ማዳመጥ ጀመረ يسمع منه ከመልእክተኛው አለይሂ ሰላቱ ወሰለም የሚያዳምጥ ሲሆን የሚናገሩትን ማለት ነው وألقى يديه خلف ظهره معتمدا يتدقف سيهون يتمركز سيهون عليهما بهولة الجوت ላይ يسمع منه ከመልእክተኛው እየሰማ ማለት ነው ثم انتهى ከዛ መልእክተኛው ደረሱ رسول الله صلى الله عليه وسلم يا الله መልእክተኛ ደረሱ الى السيدة سيدا ጋር ደረሱ ማለት ነው إلى السيدة سيدا درسوا منها ذيك سورة ليمان فسجد سجود አደረጉ መልእክተኛው عليه الصلاة والسلام እንግዲህ ሰይዳው ሱረቱ ፉሲለት ላይ የሚገኘው ሰይድ አለ 38 አንቀጽ ላይ የሚገኘው 38 አንቀጽ ምክንያቱም ثم مضى فيها رسول الله صلى الله عليه وسلم يقرأها عليه ነው አይደለ ቀጥሏል በቀላላ የደረሱ إلى السيدة فيها فسجد ሰይዳ አለ ሰይደት ሲለዋ 38ኛው አንቀጽ ላይ እዛ ደረሱ ወረዱ እሳቸው ሰይደት ሲለዋ ማለት ነው እያነበቡ ስለሆነ ማለት ثم قال ከዛ መልእክተኛው አሉ قد سمعت يا أبا الوليد أنت أبو الوليد سماه برقي سمتهل ما سمعت يسمعون سمتهل አሉት فأنت وذاك ካሁን በኋላ خلاص አማራጭህን ውሰድ ማታቸው فأنت أنتنا وذاك አሁን የሰማውን ምረጥ መምረጥ ያለብህ ነገር ምረጣው فأنت وذاك ይባላል ለምሳሌ አንድ ሰው የሆነ ነገር እየመከርከው እያለ መጨረሻ ላይ ከመከርከው በኋላ فأنت وذاك ተለው ይሄን ነገር አቅርቤልሃለሁ ካሁን በኋላ ደስ ያለህ አንሳ ምረጥ ስትለው فأنت وذاك ተለዋለህ فذهب عتبة إلى قريش فلما جلس إليهم قالوا ما وراءك يا أبا الوليد قال ورائي أني قد سمعت قولا والله ما سمعت مثله قط والله ما هو بالشعر ولا بالسحر ولا بالكهانة يا معشر قريش أطيعوني واجعلوها بي وخلوا بين هذا الرجل وبين ما هو فيه فاعتزلوه
فوالله ليكونن لقوله الذي سمعت منه نبأ عظيم له فإن تصبه العرب فقد كفيتموه بغيركم وإن يظهر على العرب فملكه ملككم وعزه عزكم وكنتم أسعد الناس به قالوا سحارك والله يا أبا الوليد بلسانه قال هذا رأي فيه فاصنعوا ما بدا لكم على تمجرش سمتا يسو وده ህዝቦቹ ሲመጣ ፊቱ ተቀይሯል ስለዚህ ይሄ ሰው ጤነኛ አይደለም ብለው መጀመሪያ እነሱ ማውራት ጀመሩ ይሄ ሰው የሆነ ነገር አድርጎበታል ጤነኛ አይደለም ማለት አንድ ላይ ተገናኙ ቆጭ አሉ አሁን ያለው ነገር ሊያካፈላቸው ነው فذهب عتبة ሄደ الى قريش ወደ ቁረይሾች ሄደ فلما جلس اليهم الناس ጋር ከተቀመጠ በኋላ قالوا አሉት ما وراءك يا ابا الوليد ከበኋላ ከበስተጀርባህ ምንድነው ያለው እስኪ ንገረን በስተጀርባህ ምን አዝለህ መጣህ እስኪ ንገረን ማታቸው ነው ما وراءك يا ابا الوليد በስተጀርባህ ያለው ነገር ምንድነው ማለት ያው ከነብዩ አለይሂ ሰላቱ ሰላም ይዘህ የመጣው ነገር ምንድነው ማታቸው ነው قال ورائي ከኔ በስተጀርባህ ከበስተኋላ ያለው አላቸው አንኒኔ قد سمعت برغ ሰምቻለሁኝ አለ قولا ንግግር ሰምቻለሁ አለ ቁርአኑ ስለሰማማን ነው والله በጌታዬ እምላለሁ አለ ما سمعت ፈጽሞ አልሰማሁም مثله قط እንደ ያለ ንግግር በህይወቴ ሰምቼ አላውቅም ማለት ተመልከት قال والله اني قد سمعت برغ ሰምቻለሁ قولا ንግግርን والله በጌታዬ እምላለሁ ما سمعت ፈጽሞ አልሰማሁም مثله ተመሳሳይ የሆነ ቀጡ ፈጽሞ ሰምቼ አላውቅም የሆነ ንግግር ሰምቻለሁኝ አላቸው የሆነ ንግግር ሰምቻለሁ ግን በህይወቴ ሰምቼ የማላውቀው አለ ባይ والله በጌታዬ እምላለሁ አላቸው አሁን ما هو بالشعر ግጥም አይደለም ነሱ ግጥም ነው ቅኔ ነው ያሉ ይተቹ ነበር አይደለ ግጥም አይደለም ይሄ ሰው የሚናገረው ንግግር ግጥም አይደለም አለ ولا بالسحر ድግምትም አይደለም እናንተ ድግምት ትላላችሁ እንጂ አይደለም አላቸው ولا بالكهانة ጥንቆላም አይደለም አላቸው እኔ ደግሞ ስለ ግጥም ጠንቅቄ አውቃለሁኝ ስለ ድግምትም ጠንቅቄ አውቃለሁኝ ስለ ጥንቆላም ጠንቅቄ አውቃለሁ ብሎ እንደተናገረ ባለፈው አይተናል ይሄ ሰው ማለት አይደለም ማለት የሚናገረው ንግግር እኔ ጭራሽ እንዳለ ነገር ሰምቻለሁ ማለት ግጥም አውቃለሁኝ ዘፋጆች የሚዘፍቱን ዘፈን አውቃለሁኝ ድግምት አውቃለሁኝ ጥንቆላም አውቃለሁኝ ምንም ያገናኘው ነገር የለም አላቸው ያ ማዕሸራ ቁረይሽ እናንተ የቁረይሽ ስብስቦች አላቸው ቁረይሽ ማለት ህዝቡ ቢሄሩ ማለት ነው አጢዑኒ مرحبا በሉ ታዘዙኝ አላቸው ስሙኝ አላቸው አጢዑኒ ታዘዙኝ ስሙኝ وجعلوها بጉዳዩን ለኔ አድርጓት ለኔ ስጡኝ በቃ ጉዳዩን እኔ በቃ እኔ መወሰን ያለብኝ ነገር ልወስን በዚህ ጉዳይ ላይ ጉዳዩን ለኔ ስጡኝ ታዘዙኝ አላቸው በቃ ባካችሁ ስሙኝ ታዘዙኝ አላቸው አጢዑኒ ታዘዙኝ وجعلوها ጉዳዩን ለኔ አድርጓት ለኔ ተውልኝ ጉዳዩን وخلوا بين هذا الرجل وبين ما هو فيه አላቸው በቃ وخلوا ተዋለቅ بين هذا الرجل ይሄን ሰው ተውት ይሄን ሙሐመድን አለይሂ ሰላቱ ወሰለም አትንኩ ተውት በቃ ደጋሚ ነው ጠንቋይ ነው እያላችሁ አጭበርባሪ ነው እያላችሁ አትበሉ ተውት አላቸው በቃ وخلوا بين هذا الرجل وبين ما هو فيه ይሄን ሰውና ያለበትን ጉዳይ አትንኩ በቃ ተውት የፈለገውን ይበል የፈለገውን ይናገር የፈለገውን ያስተምር ዝም በሉ አፋችሁን ዝጉ አላቸው በቃ ተውት አላቸው ሱብሃንአላህ وخلوا بين هذا الرجل وبين ما هو فيه ያለበት ነገር ጋር አትንኩ ተውት فاعتزلوه خلاص ገለል በሉ ከሱ ገለል በሉ ተውት በቃ فاعتزلوه اعتزال ማለት ገለል በሉ ተውት አትንኩ ይሄንን ሰው አላቸው فوالله አሁንም በአላህ Subhanahu Wa Ta'ala ማለና ምሎ ሊነግራቸው ነው فوالله በጌታዬ እምላለሁኝ አላቸው በጌታዬ እምላለሁኝ فوالله በጌታዬ እምላለሁ አላቸው ليكونن لقوله الذي سمعت منه نبأ عظيم አለ ليكونن በርግጥ ይከሰታል ይኖራል لقوله ለንግግሩ الذي ያንግግሩ سمعته منه ከሱ አንደበት ሲወጣ ለሰማሁት ንግግር በርግጥ ይኖራል نبأ عظيم ትልቅ የሆነ ዝና አለው ትልቅ የሆነ ዜና አለው በቀላል ነገር የሚቋጭ ነገር እንዳይመስላችሁ ከባድ ነገር ነው የሚናገረው ንግግሩ የሚናገረው ንግግሩ በጣም ከባድ ነው ትልቅ ዜና ያለው ነውና ወደፊት መከሰቱ አይቀርም እናንተ ከወዲሁ ማስቀረት አትችሉም ማለት ነው አትችሉም ማስቀረት አትችሉም ስለዚህ ይሄን ሰውና
ይዞት በመጣው መልእክት መካከል መሰናክል አትሁኑ ተውት እንደፈለገ ይናገር እንደፈለገ ያስተምር ተው ባካችሁ ዝም በሉ አላቸው ተመልከተው فوالله ليكونن لقوله الذي سمعت من ተመልከተው አሁን የቁርአን አንቀጽ ያነበው በታይ ሱረቱ ፈሲለት ሱብሃንአላህ ይሄን ከአንደበቱ ሲወጣ የሰማሁት ንግግር ነብዑን ዐዚም ትልቅ ዜና ነው እኛ በአእምሮአችን የማንደርስበት የሆነ ከባድ ነው ሰምቼው ማላቀው ንግግር ነው እና ወደፊት ኃይለኛ የሆነ ዜና ይኖረዋል አለ فإن تصيبه العرب عربوች ወደፊት عربوች የሆነ ነገር نعم የሚያደርስበት ከሆነ ማንን ነብዩ መሐመድ አለይሂ ሰላቱ ሰላም ማለት ነው ሌሎቹ አረቦች ማለት ነው እንግዲህ እዛ ላይ መካ ያሉ ሰዎች ናቸው አሁን እየተወያዩ ያሉት ማለት ነው አረብ ደግሞ በጣም ዓለም ትልቅ ዓለም ነው فإن تصيبه العرب فقد كفيتموه بغيركم ማለት ነው እዚህ ሰው ላይ አረቦች የሆነ አደጋ ነገር አድርሰውበት እነሱ የሚያጠፉት ከሆነ خلاص ሌላ ሰው ገላገላችሁ እናንተ እጃችሁን ታታስገባላችሁ ገብታችኋል እንግዲህ ያው ነብዩ አለይሂ ሰላቱ ሰላም አሁን የሚናገሩት ንግግር ትልቅ ዜና አለው ይሰራጫል እዚህ መካ ላይ ብቻ ታፍኖ አይቀርም ይዘረጋል ይላል አይደል ከዛ አረቦች ጋር ጉዳዩ ሲደርስ አረቦች በዚህ ነገር ላይ እርምጃ የሚወስዱ ከሆነ خلاص እናንተ እጃችሁን ሳትሰነዝሩ ሌላ ሰው ጉዳዩ እንዲቋጭ ያደርግላችኋል ማለት እናንተ እጃችሁን አታስገቡ ሌላ ሰው የሚያጠፋው ከሆነ ያጥፋ እናንተ እጃችሁን አታስገባላችሁ فإن تصيبوا العرب ሌሎች አረቦች አደጋ የሚያደርሱበት ከሆነ فقد كفيتموه የዚህን ሰው የምትፈሩትን ነገር በርግጥ በቅተዋችኋል ማለት ቢገሪኩም فقد كفيتم ለእናንተ በቂያችሁን አግኝታችኋል ቢገሪኩም በሌላ ሰው አማካኝነት ማለት ነው በሌላ ሰው አማካኝነት በሌሎቹ አረቦች አማካኝነት ጉዳዩ እንዲቋጭ ካደረጉ እነሱ እናንተ እጃችሁን ታታስገቡ ተገላገላችሁ አላቸው وإن يظهر على العرب በአረቦች ላይ ደግሞ የበላይነት ካገኘ አረቦችን ሁሉ ከተቆጣጠራቸው فملكه የሱ ስልጣን ማግኘቱ ዓለም እንዳለ አረቦች እንዳለ መቆጣጠሩ የሱ ስልጣን ማግኘቱ ሙልኩኩም የራሳችሁ ስልጣን ነው ተከብራችሁ ትኖራላችሁ የእናንተ ወገን ነው ሌሎች አረቦችን ተቆጣጠረ ማለት አሸንፎ የበላይ ሆነ ማለት የሱ ስልጣን የእናንተ ስልጣን ነው ተጠቃሚዎች ትሆናላችሁ አላቸው ወኢዝሁ ይሄ ሰው የሚያገኘው ክብር ኢዝኩም የራሳችሁ የእናንተ ምንድነው ክብር ነው የሱ ክብር የእናንተ ክብር ነው የሱ ስልጣን የእናንተ ስልጣን ነው እናንተ እጃችሁን ያዙ ሌሎች አረቦች ጉዳዩ እንዲቋጭ ማን ነው እንደቀጨጨ እንዲቀር የሚያደርጉ ከሆነ እናንተ እጃችሁን ካታስገቡ በሌላ ሰው ምክንያት ተገላገላችሁ ማለት ነው የበላይ የሚሆን ከሆነ የሚያሸንፍ ከሆነ ደግሞ نعم የሱ ስልጣን የእናንተ ስልጣን ነው የሱ ክብር ለእናንተ የእናንተ ክብር ነው ወኩንቱ ትሆናላችሁ አስዓደ الناس ከሰዎች ሁሉ እጅግ በጣም እድለኞች ትሆናላችሁ በዚህ ሰው ምክንያት በነብዩ መሐመድ አለይሂ ሰላም ምክንያት እድለኞች ትሆናላችሁ አላቸው ቃሉ ይሄንን ሐሳብ ካቀረበ በኋላ ዑትባ ምናውት ሰሐረከ والله يا ابا الوليد ዲግም ታድርጎብን የመጣው አላቸው በቃ ዲግም ታድርጎባል በቃ ሰሐረከ ዲግም ታድርጎባል والله ብለው በጌታችን እንምላለን ያ አበል ወሊድ አረጋጋላ ሲልኩት ትልቅ ኃይለኛ ሰው ተብሎ ነበር የተላከው ወይቶም ረቢዓ በጣም ኃይለኛ ነው ዕውቀት አለው ብለው ከሚያውኑበት ሰው አንድ ነው እና ከሚያውኑበት ሰዎች አንድ ነው ዲግም ታድርጎባል አሉት በምን ቢሊሳኒሂ በአንደበቱ ዲግም ታድርጎባል ተለክፈኔ የመጣው አሉት قالوا سحرك والله يا ابا الوليد بلساني قال كذا بኋላ ምን አለ هذا رأي فيه ይሄንን ሰው በተመለከተ ያለኝ ግንዛቤ እኔ ይሄ ነው ተቀበላችሁም አልተቀበላችሁም የኔ ሐሳብ ይሄ ነው ሌላ ምንም ነገር የለኝም فاصنعوا ما بدا لكم ካሁን በኋላ እኔን አልቀበልም ካላችሁ እኔ ሐሳቤን ተናግሬያለሁኝ ደስ ያላችሁን ፈጽሙ አላችሁ በቃ فاصنعوا فጽሙ ما بدا لكم ለእናንተ ግልጽ ይሆንላችሁን ፈጽሙ የኔ አቋም ግን ይሄ ነው ማለት ተናገረ ማለት أورده ابن إسحاق في السيرة قال حدثني يزيد ابن أبي زناد عن محمد بن كعب القرظي قال حدثت أن عتبة بن ربيعة بلو وساق القصة السيرة لابن هشام قطرانه ولها الشاهد من حديث جابر أخرجه عبد بن حميد وأبو يعلى تقدم تخرجه وبه تتقوى القصة وتتعضد لنا وتعتضد قصة وتاريخه يتراكرال بزماتاቸው وروى ابن اسحاق እንግዲህ ነብዩ መሐመድ አለይሂ ሰላቱ ወሰለም ስልጣን ፈላጊ አለመሆናቸው ግልጽ ሆነልን ማለት ነው አላማቸው ምን ነበር
الدعوة إلى التوحيد ومحاربة الشرك والأوثان شرك موجات طاقتاتوችን مترارق نبرة علامات شمالات وروى ابن إسحاق بإسناده إلى ابن عباس أنه اجتمع نفر من قريش وعرضوا على رسول الله صلى الله عليه وسلم عرضا قريبا من عرض عتبة ومقالته لرسول الله صلى الله عليه وسلم فأجابهم صلى الله عليه وسلم بقوله ما بما تقولون ما جئت بما جئتكم به أطلب أموالكم ولا الشرف فيكم ولا الملك عليكم ولكن الله بعثني إليكم رسولا وأنزل علي كتابا وأمرني أن أكون لكم بشيرا ونذيرا فبلغتكم رسالة ربي ونصحت لكم فإن تقبلوا مني ما جئتكم به فهو حظكم في الدنيا والآخرة وإن تردوه علي أصبر لأمر الله حتى يحكم الله بيني وبينكم الله أكبر وروى ابن إسحاق يزقبوا الدقموم بإسناده براساتشو سند اللاتشو بسنداتشو يزقبوت إلى ابن عباس عبد الله بن عباس قال يدرس يونو مانو أنه عبد الله بن عباس منالو اجتمع يا ويساتشو يقرمانو تسباسبوا نفر سوّج مالتهم من قريشين كقريشين يتوسلوا سوي تسباسبوا وعرضوا أقربوا على رسول الله صلى الله عليه وسلم بملكتنا ولاي أقربوا عرضا قريبا تمساسا يونا ملكتنا أقربوا كمان قال من عرضي عتبة لملكتنا كأقرب الله توقع تمساسا يونا مانو ومقالته عتبة يتناقروا النقر لرسول الله صلى الله عليه وسلم لملكتنا يتناقروا النقر كذا تمساسا يونو يتوسلوا سوي تسباسبوا أقربوا الله تو عتبة من نبر أقربوا عندنا قلزم متفلك هنا سبسبان حبتا من نادرقه ሁለተኛ ልቅና ምትፈልግ ከሆነ ሸራፍ ምትፈልግ ከሆነ አሁንም ልቅና የበላይ እናድርገ ሶስተኛ ስልጣን ምትፈልግ ከሆነ ንጉስ መሆን ምትፈልግ ከሆነ በአጠቃላይ ለሁላችን ንጉስ እናድርገ አራተኛ የሆነ ጂን ነገር ከሆነ እንዲህ ጂን ለክፎ ከሆነ ህክምና በገንዘባችን እናሳክመ የሚል ነበር ያቀርበላቸው አላህ ሐሳብ እነሱ ምን የተሰባሰቡ ሰዎች أنه اجتمع نفر من قريش وعرضوا على رسول الله صلى الله عليه وسلم أقربوا عرضا قريبا يتمسيون بهنا ملكنا أقربوا من أرض عتبة كأقربوا تمسيون مانو ومقالته عتبة نيجا تمسيون يالله مانو لرسول الله صلى الله عليه وسلم ملكنا فأجابهم كذا ملكنا لنزل من السلاته فأجابهم صلى الله عليه وسلم بقول اندسوا ما بما تقولون أن يمتلوت نقر أن يقامن يقرانيو نقر يلم أن أنت يمتلوت هلو أن يقيلم እኔ ገንዘብ ፈላጊ አይደለሁም ስልጣን ፈላጊ አይደለሁም ልቅና ፈላጊ አይደለሁም ጅንም አለከፈኝ ሰይጣን አለከፈኝ የነኛ ነኝ እናንተ የምትሉት ሁሉ እኔ ጋር የለም ናፊያ ነች ማቢ እኔ ጋር የለም ማ ተቆሉን አሁን እናንተ የምትሉት ሁሉ እኔ ጋር የለም አላማ አይደለም ስልጣን ፈላጊ አይደለሁም እኔ የበላይ ልቅና ፈላጊ አይደለሁም ሙልክ ፈላጊ አይደለሁም ገንዘብ ፈላጊ አይደለሁም ሱብሃንአላህ ህክምናም የሚያስፈልገኝ ሰው አይደለሁም ጤነኛ ነኝ አሏቸው ማለት ما جئت بما جئتكم به ايته ما جئت اني አልመጣሁም አሉ بما جئتكم به እናንተ ጋር ይዤው በመጣሁት መልእክት እናንተ ጋር አልመጣሁም አጥልቡ አሟለኩም የእናንተን ገንዘብ የምፈልግ ሲሆን አይደለም የመጣሁት ገንዘብ ፈልጌ አይደለም ይህን መልእክት ይዤው በመጣሁት መልእክት ገንዘብ ፈልጌ አይደለም ምን ያላቸው ما جئت አልመጣሁም بما جئتكم به እናንተ ጋር ይዤው መጣሁት መልእክት እናንተ ጋር አልመጣሁም አጥልቡ አሟለኩም ገንዘባቸውን የሚፈልግ ሲሆን አይደለም የመጣሁት ወላ ሸራፈ ፊኩም እናንተ ውስጥ ሸራፍንም ልቅናን ማዕረግን ፈልጌ አይደለም ይዤ የመጣሁት ይሄን መልእክት ወላ ሙልክ አለይኩም በእናንተ ላይ ንጉስ መሆንን ፈልጌ አይደለም የመጣሁት አላቸው ولكن الله ነገር ግን አላህ Subhanahu Wa Ta'ala بعثني إليكم ወደ እናንተ ልኮኛል ረሱላን መልእክተኛ አድርጎ ልኮኛል ይሄ ነው በቃ وأنزل علي بني لاي أورد الله كتابا أورد وآمرني اللهم أزنيل أن أكون لكم لن أنت هون زند الله عز وجل أزنيل بشيرا أن أنت أبصارنا ونذيرا أن أنت أصفراري هون زند الله عز وجل أزنيل لا تملكنيو عليه الصلاة والسلام يهنو أني الله لكونيال ودن أنت ملكتني أدرجو በእኔ ላይ ኪታብ አውርዶብኛል አሁንም አዞኛል ለእናንተ በሽርና ነዚር መሆን እንዳለብኝ እናንተን አስፈራሪና አብሳሪ መሆን እንዳለብኝ እኔ ይዤው የመጣሁትን መልእክት የተቀበለ ጀነት ተዘጋጅቶለታል እያልኩ የማበስር ሲሆን እኔን ይዤ የመጣሁትን መልእክት
በመቀበል ፈንታ የሚሸሽና የሚበረግግ ሰው ካለ ጀሃነም ተዘጋጅቶለታል እያልኩ የማስፈራራ ሲሆን ነው የተላኩት። ስለዚህ ፈበለግቱኩም እኔ ደግሞ አድርሼላችኋለሁ ሪሳላቲ ረቢ የጌታዬን መልእክቶች ከጌታዬ የመጡትን መልእክቶች አስተላልፌላችኋለሁ። ፈበለግቱኩም ሪሳላቲ ረቢ የጌታዬን መልእክቶች አስተላልፌላችኋለሁ። ወነሷሕቱ ለኩም መክሬያችኋለሁ። ወደ ኋላ ያልኩት ነገር የለም። መምከር ያለብኝን ነዓም መክሬያለሁኝ አሏቸው። ፈኢን ተቅበሉ ሚኒ ከእኔ ከተቀበላችሁ ማ ጅእቱኩም ቢህ እኔ ለእናንተ ይዤው የመጣሁትን መልእክት የምትቀበሉ ከሆነ فهو حظكم في الدنيا والآخرة በሁለቱም ዓለም ዕጣ ፈንታችሁ ነው። ትልቅ እድል ነው። فهو حظكم ትልቅ ዕጣችሁ ትልቅ ዕጣ ፈንታችሁ ነው፣ ድርሻችሁ ነው ማለት في الدنيا በቅርቢቱም ዓለም والآخرة በሁለቱም ዓለም እድለኞች ትሆናላችሁ ማለታቸው ነው። ከተቀበላችሁ እኔ ይዤ የመጣሁትን መልእክት ከተቀበላችሁ في الدنيا والآخرة حظاችሁ ነው፣ ድርሻችሁ ይሆናል፣ ሀብታሞች ትሆናላችሁ አሏቸው። وإن تردوه አሏቸው እኔ ይዤ የመጣሁትን መልእክት ደግሞ የማትቀበሉ ከሆነ وإن تردوه علي በእኔ ላይ የምትመልሱት ከሆነ أصبر لأمر الله وإن تردوه علي أصبر لأمر الله የአላህ ትእዛዝ እስከሚመጣ በትዕግስት እቋቋማለሁ አለ። አላህ ትእዛዝ ያመጣል፣ ይጠራርጋችኋል ማለታቸው ነው። ያጠፋችኋል፣ ያወድማችኋል። ከተቀበላችሁ ጥሩ في الدنيا والآخرة እድለኞች ትሆናላችሁ። وإن تردوه እኔ ይዤ የመጣሁትን መልእክት ግን የምትመልሱት ከሆነ علي بن لي متملسوا بكونه ما تقبلوا كونه أصبر اتجسالهن لأمر الله. نعم يا الله تأذى كلمته لا الله سبحانه وتعالى يوم تأذى سل تجساله تجس تبيالله بتجس أستمر بتجس مرتو ما صلى الله عليه بتبيالله تجساله الله صلى الله عليه وسلم حتى يحكم الله والثاني يسكم يسأل الله في درس بيني بيننا وبينكم بنان تمكاكل والثاني الله سبحانه وتعالى اسكم يسأل الله في درس እጠብቃለሁኝ በማለት መልእክተኛው አለይሂ ሰላቱ ሰላም ሐሳባቸውን አስተላልፉ ማለት ነው። نكتفي بهذا والله أعلم وصلى الله وسلم على نبينا محمد.